ባለመብላት ወይም ባለመጠጣት ምክንያት አንድ ሰው ጣረ ሞት ላይ ቢደርስ ህይወቱን የሚያስከትልለት መብላት የሚችለውን ነገር ቢያገኝና ይህ ነገር የተከለከለ ሐራም ቢሆን ጠግቦ ሳይበላ አቅም ማግኘትና ህይወቱን ማስቀጠል የሚችልበትን ያክል መጠቀም ይችላል። አላህ ተባረከ ወተዓላ ፈመን اضطر غير باغ ولا عاد فلا إثم عليه إن الله غفور رحيم ብሏል። አላህ ተባረከ ወተዓላ ሳይታረድ የሞተን እንስሳ ደምን የአሳማን ስጋ ሐራም አድርጎባችኋል። የተራበና የተገደደ ሰው ግን ቢበላ ወንጀል የለበትም። ፈላ ኢስማ ዐለይህ ይህን የተገዶ ስለሆነ ይህን የሚያደርገው ወንጀል የለበትም ብሏል። ሱረቱ አልበቀራ እንደዚሁ ሱረቱ አልማኢዳ ላይ ዘን የሰው ልጅ ከተገደደ መብላቱ የተከለከለ ሐራም የሆነ ነገር መብላት ይችላል። ነገር ግን ሸርጥ አለው። ሸርጡ ከተሟላ አንደኛው ተርቦና ሌላ የሚበላውን ነገር አጥቶ ለህይወቱ የሰጋ መሆን አለበት። ሁለተኛው በሚበላበት ጊዜ ድንበር ማለፍ የለበትም። በመጠኑ ነው መብላት ያለበት። እንደ ሐላል ምግብ ጠግቦ ሊበላ አይገባው። ለዚህም ነው ቁርአኑ ላይ ገይረ ባግን ወላ ዓድን የተባለ። ባግን የሚለው ሐላል ምግብ እያለ ሐላል መጠጥ እያለ የተከለከለውን መብላት እንደማይቻል ያሳያል። ወላ ዓድን የሚለው ደግሞ በሚበሉበት ጊዜ እንደ ሐላል ምግብ ጠግቦ እስከ መጨረሻ መብላት እንደማይቻል ያሳያል። ሐራም የሆነና የተከለከለውን ምግብ ህይወቱን ለማስቀጠል በማለት በተወሰነ መልኩ ተፈቅዶ ሳለ ጠግቦ የበላ እንደሆነ አላህ ዘንድ ይጠየቃል። አንድ ሰው ተርቦና ተቸግሮ ምግብ ስጠኝ ብሎ ሲጠይቅ ትርፍ ካለ መስጠት ግዴታ ይሆናል። ያለው ለአንድ ሰው ብቻ እንጂ የማይበቃ ከሆነ ነፍስን ማዳኑ ይቀደማል። ምግብ ወይም ውሃ የሚጠየቀው ሰው ከራሱ የሚተርፍ ነገር ካለው ለጠየቀው አካል በነፃ መስጠት ይወጅብበታል ወይስ ገንዘብ ከፍሎ መሆን አለበት የሚለውን በተመለከተ በዑለሞች መሃል ኺላፍ አለበት። ሁለቱም ተብሏል። የተወሰኑ ዑለሞች ተርቦና የሚበላውን አጥቶ ነፍሱን ለማዳን እስከጠየቀ ድረስ ያለ ገንዘብ መስጠት ግዴታ ይሆንበታል። ምክንያቱም የተራበን ማብላት ማህበረሰቡ ላይ በፈርደል ኪፋያ ደረጃ ግዴታ ነውና፣ ግዴታ በሆነ ነገር ደግሞ ግዴታ የሆነ ነገር ተወጥቶ ደግሞ ጥቅም ማግኘት ገንዘብ መቀበል አይቻልም ሲሉ ليس من يقطع طرقا بطلا إنما من يتقي الله البطل የዛሬው ርዕሳችን በመሰረቱ አላህ ስለከለከለ ተብለው የሚከለከሉ ወይም ደግሞ የሰው ሐቅ ስለሆኑ የሚከለከሉ ከመሆኑ ጋር ነፍስን ለማዳን በማለት የተከለከሉ ነገሮችን መብላት የሚቻልበት ሁኔታ ሊኖር ይችላል። መች ነው የሚበላው፣ ምን ያክልስ ነው የሚበላው የሚለውና ነፍስን ከማዳን ጋር ተያያዥ የሆኑ ነጥቦችን አጠር አድርገን የምንዳስስ ይሆናል። እነሆ ዲን አልእስላም በረሕመት በሕክማ በጥበብ የተሞላ ዲን ነው። ማንኛውም ነገር ሲደነግግ ለሰዎች ጥቅም ብለው ምግብና መጠጥ ላይ የተወሰኑ የተከለከሉ ነገሮች አሉ። አብዛኞቹ ለሰው ልጅ ጠቃሚ እስከሆኑና ጎጂነታቸው እስካልተረጋገጠ ድረስ የሚቻሉ ናቸው፣ የተፈቀዱ ናቸው ብለን የተከለከሉ ነገሮች ውስን ከመሆናቸው አንፃርም የተፈቀዱትን ከመዘርዘር ይልቅ የተከለከሉ ነገሮች ተዘርዝረዋል። ምግብና መጠጥን በተመለከተ ዲን ላይ የተከለከሉ ነገሮች ወይም አላህ ስለከለከለን ብለን ምንተዋቸው ናቸው፣ አሊያ ደግሞ በመሰረቱ የተፈቀዱ ከመሆኑ ጋር የሰው ሐቅ ነው ብለን የምንተወው ይሆናል። ሆኖም ሳለ በጥቅሉ ራሱ የተከለከለውን አላህ የከለከለንም ነገር ይሆን ራሱ የሚፈቀድ ከመሆኑ ጋር የሰው ሐቅ ስለሆነ የኛ ስላልሆነ የተከለከለውንም ይሁን ለመጠቀም ከተገደድንና ይህ ካልሆነ ህይወታችንን የምናጣ ከሆነ በመጠኑ የሚፈቀድበት ሁኔታ አለ። ስለዚህ ፉቃሃዎች ረሒመሁሙላህ ተዓላ ወሐፊظ አልአሕያእ ሚንሁም ወመን اضطر إلى محرم حل له منه ما يسد رمقه ያሉበት ሁኔታ አለ። መብላት መጠጣቱ የተከለከለ ሐራም የሆነ ነገር ለመጠቀም የተገደደ ሰው
ህይወቱን የሚያስከትልበትና ሞትን የሚከላከልበትን ያክል መቅመት ይፈቀድለታል ተብሏል። መርዝ ሲቀር መርዝ እንደሆነ ሲጠጡት ስለሚገድል ህይወትን ሊያስከትል አይችልም። ከመርዝ ውጭ ያሉ ነገሮችን በመጠቀም ህይወቱን ማስከተል የቻለ ሰው ወይም ደግሞ ለመብላት ለመጠጣት የተገደደ ሰው በመሰረቱ የተከለከለ ቢሆንም ይፈቀድለታል። ይህ የሚሆነው ሲገደድና አማራጭ ሲያጣ ነው። ባለመብላት ወይም ባለመጠጣት ምክንያት አንድ ሰው ጣረ ሞት ላይ ቢደርስ ህይወቱን የሚያስከትልለት መብላት የሚችለውን ነገር ቢያገኝና ይህ ነገር የተከለከለ ሐራም ቢሆን ጠግቦ ሳይበላ አቅም ማግኘትና ህይወቱን ማስከተል የሚችልበትን ያክል መጠቀም ይችላል። አላህ ተባረከ ወተዓላ ፈመን اضطر غير باغ ولا عاد فلا إثم عليه إن الله غفور رحيم ብሏል። አላህ ተባረከ ወተዓላ ሳይታረድ የሞተን እንስሳ ደምን የአሳማን ስጋ ሐራም አድርጎባችኋል። የተራበና የተገደደ ሰው ግን ቢበላ ወንጀል የለበትም። ፈላ ኢስማ ዐለይህ ይህን የተገዶ ስለሆነ ይህን የሚያደርገው ወንጀል የለበትም ብሏል። ሱረቱ አልበቀራ እንደዚሁ ሱረቱ አልማኢዳ ላይ የዛን የሰው ልጅ ከተገደደ መብላቱ የተከለከለ ሐራም የሆነ ነገር መብላት ይችላል። ነገር ግን ሸርጥ አለው። ሸርጡ ከተሟላ አንደኛው ተርቦና ሌላ የሚበላውን ነገር አጥቶ ለህይወቱ የሰጋ መሆን አለበት። ሁለተኛው በሚበላበት ጊዜ ድንበር ማለፍ የለበትም። በመጠኑ ነው መብላት ያለበት። እንደ ሐላል ምግብ ጠግቦ ሊበላ አይገባው። ለዚህም ነው ቁርአኑ ላይ ገይረ ባግን ወላ ዓድን የተባለ። ባግን የሚለው ሐላል ምግብ እያለ ሐላል መጠጥ እያለ የተከለከለውን መብላት እንደማይቻል ያሳያል። ወላ ዓድን የሚለው ደግሞ በሚበሉበት ጊዜ እንደ ሐላል ምግብ ጠግቦ እስከ መጨረሻ መብላት እንደማይቻል ያሳያል። ሐራም የሆነና የተከለከለውን ምግብ ህይወቱን ለማስቀጠል በማለት በተወሰነ መልኩ ተፈቅዶ ሳለ ጠግቦ የበላ እንደሆነ አላህ ዘንድ ይጠየቃል። አዱንያም ላይ ሊጎዳው ይችላል። በመሰረቱ ሐራም የሆነውና የተከለከለው ጉዳትም ጭምር ስላለው ይብላ የተባለው ለጊዜው ነፍሱን ለማስቀጠል ብቻ ነው። ይህ ሆኖ ሳለ እንደ ንጹህና ጠቃሚ ሐላል ምግብ ጠግቦ የበላ እንደሆነ በአንደኛ ደረጃ ጤናውን ይጎዳዋል። በሁለተኛ ደረጃ ቁርአኑ ላይ ድንበር ሳያልፍ ተብሏልና በመጠኑ የተፈቀደውን ጠግቦ መብላቱ ድንበር አላፊ ያስብላል። ወላኪን የተወሰኑ ዑለሞች በተለያዩ ምክንያቶች በድርቅ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ ወይም ደግሞ መንገድ የተጓዙ ሳለ ይበሉትን አጥተው ሊሆን ይችላል ሐላል ያልሆነ ለምሳሌ ሳይታረድ የሞተን እንስሳ ለመብላት የተገደደ ሰው በጊዜው ጠግቦ መብላት ባይፈቀድለትም ከችግሩ በቀላሉ መውጣት አልችልም ብሎ የሚሰጋ ከሆነ በተወሰነ መልኩ ከራሱ ጋር ይዞ ቢሄድ ተመሳሳይ ችግር ወደፊት ሲገጥመው ቢመገብ ችግር አይኖረውም ተብሏል። አንድ ቦታ ላይ ግን አገኘው ብሎ እንደ ሐላል ምግብ ሐራም የሆነውን ጠግቦ ሊበላ አይገባም። ወደፊት ስጋት ካለበት ይዞ ቢጓዝ ድጋሜ ሲራብ በመጠኑ ቢበላ ችግር የለውም ተብሏል። በመሰረቱ የተከለከሉ ነገሮችን የግድ ሲሆን ተፈቅዶ መብላት የሚቻለው ራሱ ለህይወት አደጋ መሆኑ ያልተረጋገጠ ነገር ነው። ምንም እንኳ በራብ ምክንያት ነፍሴን ላጣ እችላለሁ ብሎ ቢሰጋ አንድ ሰው ፊት ለፊት ያለው ሊበሉት ያሰቡት ያለው ነገር ህይወትን የሚያሳጣ እንደ መርዝ ያለ ነገር መሆኑ ከተረጋገጠ መብላቱ ሐራም ይሆናል። መርዝን መጠጣት መርዝነት ያለውን ነገር መብላት በየትኛውም ወቅት የተከለከለ ይሆናል። አማራጭ ባይኖርም ቢኖርም ማለት ነው። አላህ ተባረከ ወተዓላ ወላ ተቅቱሉ አንፉሰኩም ኢነላሀ ካነ ቢኩም ረሒማ ብሏል። ነፍሳችሁን አታጥፉ አላህ ለእናንተ አዛኝ የሆነ ጌታ ነው ብሏል። ነፍሱን ያጠፋ ሰው ዱንያ ላይ ነፍስያውን ባጠፋበት መልኩ አኺራ እንደሚሰቃይ ተነግሯል። እንደዚሁ መጠጣቱ ሐራም የሆነ የተከለከለን ነገር ለመጠጣት ከተገደደ አንድ ሰው በመጠኑ የሚፈቀድበት ሁኔታ አለ። ኸምር ሐራም ነው። ነገር ግን አንድ ሰው የበላ ሳለ ቢያንቀው ውሃና መሰል ሐላል የሆኑ ነገሮችን ጠጥቶ ያነቀውን ነገር ማውረድ ካልቻለ ችግሩን ለመቅረፍ ያክል ኸምር ቢጠጣ ችግር የለው። እንደተቀረፈ ግን ማቆም አለበት።
ከኸምር ውጭም ያሉ በዲኑ መጠጣት የማይፈቀዱ ነገሮችን ምግብ ወይም ሌላ ነገር አንቆት ችግሩን መቅረፍ ካልቻለ መጠቀም ይፈቀድለታል። ይህ እንዳለ ሆኖ አንዳንድ ሰዎች መጠቀሙ የማይቻልን ነገር አሞኛል ፈውስ ይሆነኛል ብለው የሚጠቀሙበት ሁኔታ አለ። ለምሳሌ ለአንዳንድ በሽታዎች መድኃኒት ነው ብለው የሰው ሽንት ወይም የራሳቸውን ሽንት የሚጠጡ ሰዎች አሉ። አንዳንዶች ደግሞ የአህያ ወተት የሚጠጡበት ሁኔታ አለ። አህያ ራሱ የማይበላ ከመሆኑ አንፃር ወተቱ አይጠጣም። የሰው ልጅ ሽንቱ ነጃሳ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ፈውሳቸውን ሐራም በሆነ ነገር ላይ አላደረገም ብለዋል። የአህያን ወተት መጠጣት ሐራም፣ የሰውን ሽንት መጠጣት ሐራም ነው። ሽንቱ ነጃሳ ስለሆነ ሐራም በሆነ ነገር ፈውስና መድኃኒት የለም። አሞኛል እንደ መድኃኒት ልጠቀመው ማለትና በረሃብ ምክንያት ህይወቴን አጣለሁ ብሎ ሰግቶ መጠቀም ሁለቱ ይለያያል። አለመብላት ወይም አለመጠጣቱ ሞትን የሚያስከትል ሲሆን ማንኛውም ነገር ይፈቀዳል፣ ራሱ መርዝ ሆኖ የሚገድል ነገር ሲቀር። አሞኛል እንደ መድኃኒት ልጠቀመው ተብሎ ከሆነ ግን ሐራም የሆነን ነገር እንደ መድኃኒትነት መጠቀም አይቻልም። ለምን የተባለ እንደሆነ አንደኛ ደረጃ አላህ ተባረከ ወተዓላ ሐራምነቱን የነገረንን ነገር መድኃኒት አላደረገው፣ ወይም በሌላ አገላለጽ ሐራም የሆነ ነገር መድኃኒት ሊሆን አይችልም። በሁለተኛ ደረጃ የተከለከሉ ነገሮች አንዳንዴ ከአቅም በላይ የሆኑ ነገሮች ሲገጥሙ ሁኔታዎች ሲያስገድዱ የሚፈቀዱት ሁለት መስፈርት ሲሟላ፣ አንደኛ የገጠመንን ችግር ለማስወገድ ሌላ አማራጭ ካጣን፣ ሁለተኛው መፍትሄ ይሆናል የተባለው ነገር መፍትሄና መድኃኒት መሆኑ ችግሩን እንደሚቀርፍ ከተረጋገጠን። ሰዎች አሞኛል መድኃኒት ይሆነኛል ብለው አንድን ሐራም የሆነን ነገር በሚወስዱበት ጊዜ አንደኛ ደረጃ ሌላ አማራጭ ሊኖር ይችላል። አላህ በሽታን አላመጣም መድኃኒት ቢኖረው እንጂ ተብሏል። በሁለተኛ ደረጃ መድኃኒት ይሆነኛል ብለው የወሰዱት ነገር በሙሉ ሁሌ መድኃኒት ሊሆን አይችልም። ሁለቱም ሸርጥ አይሟላም ማለት ነው። በመሰረቱ ሐራም የሆነ የተከለከለን ነገር ተገድጃለሁ ብሎ መጠቀም የሚቻለው አንደኛ ችግሩን በሌላ ነገር መቅረፍ ካልተቻለ ነው። ሁለተኛው ለችግሩ መፍትሄ ይሆናል የተባለው ነገር መፍትሄ እንደሚሆን እርግጠኛ ከሆነበት ነው ብለናል። ሰዎች መድኃኒት ይሆነኛል ብለው የሚወስዱት ነገር ሁሉ መቶ ችግሩን ይቀርፋል፣ ፈውስን ያስገኛል ተብሎ እርግጠኛ መሆን አይቻልም። ፈውስ ያለው በአላህ እጅ ነው። አንዳንድ ያለ መድኃኒት ሰዎች ሊፈወሱ ይችላሉ። ስንትና ስንት መፍትሄ መድኃኒት የጠፋላቸው በሽታዎች በራሱ ጊዜ የጠፋበት ሁኔታ አለ። ስንትና ስንት የተለያዩ ሕክምናዎችን አድርገው ተስፋ የለም አይድንም የተባሉ ሰዎች አፊያቸውን ያገኙበት አጋጣሚ አለ። ወከዛልክ ብዙ ሰዎች ታመው ሐኪም ቤት ሳይሄዱ ጤናቸው የሚመለስበት አጋጣሚም አለ። ይዘን መድኃኒት ሳይወስዱም አፊያን ሊያገኙ ይችላሉ። ሐራምን መዳፈሩ የግድ አይደለም። እንደዚሁ ደግሞ የወሰደ ሁሉ ላይድን ይችላል። በሆነው ሐራም የሆነን ነገር እንደ መድኃኒት ለመጠቀም ተገድጃለሁ አይባልም። ሐራም ያልሆነ በዲኑ የሚፈቀድ ሌላ መድኃኒትም ሊኖር አማራጭ ሊገኝ ይችላል። በረሃብ ምክንያት ግን ለሞት መዳረግ ከመብላት ከመጠጣት ውጪ ሌላ አማራጭ የለው። ስለዚህ በመጠኑ ይፈቀዳል ከላይ የተጠቀሰውን ሸርጥ ከማሟላት ጋር። ሌላው የራሱ ያልሆነ ዕቃ ወይም ንብረት መጠቀም የፈለገ ወይም ለመጠቀም የተገደደ ሰው ባለቤቱን ጠይቆ የሚያስፈቅደው መጠቀም ይችላል። ባለቤቱ ያልፈቀደ እንደሆነስ ምን ማድረግ አለበት የተባለ እንደሆነ የሰው ልጆች ሊጠቀሙበት የሚችል ነገር ለሁለት ይከፈላል። እማ እነሱ ሲጠቀሙት ባለቤቱ እንዲጎዳና ያገኘው ከሱ ያገኘው የነበረው ጥቅም እንዲቀርበት የሚያደርግ ሊሆን ይችላል። ወይም ደግሞ ሰዎች ቢገለገሉበትም ዋናው ቀርቶ እሱ ምንም የማይጎዳ ሊሆን ይችላል። ለሁለቱም ምሳሌ መጥቀስ ይቻላል። ቢጠቀምበት ባለቤቱን የማይጎዳና ለጊዜው የተቸገረው አካል ከተጠቀምበት በኋላ ሊመለስ ለሚችል ነገር ምሳሌ ልብስን፣ መኪናን መጥቀስ እንችላል። ባለቤቱ አሳልፎ የሰጥ እንደሆነ ከሱ የሚጎድልበት እሱ ምንም ሊጠቀምበት የማይችል ለሆነ ነገር ምሳሌ ደግሞ ዳቦ ወይም እንጀራን ወይም ደግሞ ውሃን መጥቀስ እንችላለን። በዚህ መሰረት አንድ ሰው ተርቦ አንድ ወገኑን ምግብ ስጠኝ ብሎ ቢጠይቅ የተጠየቀው አካል እሱ ያለው አንድ ዳቦ ብቻ ቢሆንና እሱ የሚፈልገው ቢሆን አሳልፎ መስጠት አይወጅብበትም።
የጠየቀ ያለውም አካል ስጠኝ ብሎ ማስገደድ አይችልም። አላሁመ ኢላ ለሁለት ከፍለው መጠቀሙ ችግሩን የሚቀርፍ ከሆነ ለሁለት ሊከፍለው ይገባል። ትንሽ ሆኖ የሱን ነፍስ ከማዳን ውጪ ሌላን ሰው ማይጨምር ከሆነ መስጠት አይወጅብበትም። አሳልፎ መስጠት የማይወጅብበት እሱ የሚፈልገው ስለሆነ የራሱ ሐቅ ስለሆነና ለባለ ሐቁ ቅድሚያ ስለሚሰጥም ወላኪን ወዩእሲሩነ ዐላ አንፉሲሂም በሚለው መሰረት ከራሱ ነፍስ ይልቅ ወገኑን አስቀድሞ ራሱን ጎትቶ የሱን ህይወት መታደግ ትችላል ወይ የተባለ እንደሆነ ዋጅብና ግዴታ በሆኑ ነገሮች ሌሎችን ማስቀደም አይቻልም። ነፍስን መጠበቅ ዋጅብና ግዴታ ነው። እንደዚሁ ደግሞ ውዱእ አድርጎ ሶላት መስገድ ዋጅብና ግዴታ ነው። የአንድ ሰው ነፍስ እንጂ ማዳን የማይችል ምግብ ወይም መጠጥ ያለው ሰው ሊጠቀም የሚገባው ለራሱ ነው። ለአንድ ሰው እንጂ የማይበቃ ውሃ ያለው ሰው ውዱእ ሊያደርግበት የሚገባው ለራሱ ነው። ሌላን ሰው አስቀድሞ እኔ ለሞት አንተ በላ አንተ ጠጣ ወይም ደግሞ እኔ ተየሙም አደርጋለሁ እንካ አንተ ውዱእ አደርግበት ብሎ ሊያስቀድም አይገባው። ነብዩ ሰለላሁ ዐለይሂ ወሰለም ዋጅብ በሆኑ ነገሮች ይብዳእ ቢነፍሲክ ብላ ከራስህ ጀምር ብላ ይህንን ያሉት ወጪን በተመለከተ ነው። አላሁመ ኢላ የተወሰኑ ዑለሞች ራሱን ነፍስ ጎትቶ ምግብ ወይም መጠጥን አሳልፎ የሚሰጠው አካል በህይወት መቅረቱ ከሱ ይልቅ ይበልጥ ጠቃሚ ከሆነ ለምሳሌ እስላምን የሚጠብቅ ለእስላም የሚከላከል አልያ ደግሞ ዓለም ሆኖ ዲንን የሚያሰራጭ ቢሆን ይሄኔ ከአጠቃላይ ጥቅም አንፃር ከነፍሱ ቢያስቀድም ችግር የለውም። በተረፈ ግን ነፍስን ማስቀደሙ ግዴታ ይሆናል ያሉበት ሁኔታ ይሄን አንድ ሰው ተርቦና ተቸግሮ ምግብ ስጠኝ ብሎ ሲጠይቅ ትርፍ ካለ መስጠት ግዴታ ይሆናል። ያለው ለአንድ ሰው ብቻ እንጂ የማይበቃ ከሆነ ነፍስን ማዳኑ ይቀደማል። ምግብ ወይም ውሃ የሚጠየቀው ሰው ከራሱ የሚተርፍ ነገር ካለው ለጠየቀው አካል በነፃ መስጠት ይወጅብበታል ወይስ ገንዘብ ከፍሎ መሆን አለበት የሚለውን በተመለከተ በዑለሞች መሃል ኺላፍ አለበት። ሁለቱም ተብሏል። የተወሰኑ ዑለሞች ተርቦና የሚበላውን አጥቶ ነፍሱን ለማዳን እስከጠየቀ ድረስ ያለ ገንዘብ መስጠት ግዴታ ይሆንበታል። ምክንያቱም የተራበን ማብላት ማህበረሰቡ ላይ በፈርደል ኪፋያ ደረጃ ግዴታ ነውና ግዴታ በሆነ ነገር ደግሞ ግዴታ የሆነ ነገር ተወጥቶ ደግሞ ጥቅም ማግኘት ገንዘብ መቀበል አይቻልም ሲሉ የተወሰኑት የሰውን ንብረት የተጠቀመ ከመሆኑ አንፃር መክፈል ይወጅብበታል ብላ አንዳንዴ የሚገዙበትን ገንዘብ በማጣት ምክንያት ለረሃብ ሊዳረጉ ይችላል። አንዳንዴ ገንዘቡ ያለ የሚገዛ ምግብ ሊጠፋ ይችላል። ነፍሱን የሚያድንበትን ምግብ ወይም መጠጥ የጠየቀ ያለው አካል ገንዘብ ከሌለው በነፃ መስጠቱ ግዴታ ይሆናል። ኢብኑ ተይሚያና ሌሎች የተወሰኑ ዑለሞች እንዳሉት የጠየቀ ያለው አካል ገንዘብ ካለው ግን ነፍሱን ለማዳን የሚጠይቀውን እህል በነፃ ካልሰጡት መክፈል ግዴታ ይሆንበታል። የሰውን ነፍስ የሚያድንበት እህል ያለው የጨከነ ሰው የተራበው አካል ጉልበቱንም ቢሆን ተጠቅሞ ነፍሱን የሚያድንበትን ያክል እህል ምግብ መውሰድ ይችላል። እጁ ላይ ምግቡ እህሉ ያለው አካል አልሰጥም ብሎ እስከ መጋደል ደረጃ ሁሉ ቢደርሱ ባለምግቡ ቢገደል ግፈኛ ነው፣ አላህ ዘንድ ይጠየቃል። ምግብ እየጠየቀ ያለው አካል ቢሞት ተበድሎ ነውና የሞተው ሸሂድ ይሆናል ተብሏል። በየትኛውም መልኩ በጉልበትም ይሁን በብልሃት እህሉን ማግኘትና ነፍሱን መታደግ ሳይችል ቀርቶ የሞት እንደሆነ ምግብ እየተጠየቀ መስጠትም እየቻለ ጨክኖ ግዴታውን ከመወጣት ወደ ኋላ ያለው አካል ይጠየቃል አይጠየቅም? በዑለሞች መሃል ዑለሞች አስተያየት የሰጡበት ጉዳይ። ኢማም አሕመድና ሌሎችም ዑለሞች መስጠት እየቻለ ሳይሰጥ በመቅረቱ ምክንያት የመሞቱ ሰበብ እሱ በመሆኑ ነፍስ እንዳጠፋ ሰው ይጠየቃል ያሉበት ሁኔታ። እስላም እስከዚህ ደረጃ የሰው ልጅ ለወገኑ እንዲያዝ ሰዎች እርስ በርሳቸው እንዲረዳዱ የሚመክር ዲን። በዚህ መልኩ ብንኖር በረሃብ ምክንያት ለበሽታ የሚዳረጉ የሚሞቱ ሰዎች ባልተገኙ ነበር።
ጎርፍ የሚወስደውን ወይም ደግሞ እሳት የሚያቃጥለውን ሰው አይተን ዝም ብለን ማለፍ እንደማይቻለው ይህ ወንጀል እንደሆነው ሁሉ ሰው ተርቦ እየሞተ አይቶ ዝም ማለት ሰምቶ እንዳልሰማ ማለፍ በዲናችን ይከለከላል። ሌላው ተጠቅመውበት ለባለቤቱ ሊተርፍ ሊመለስ የሚችልን ነገር መጠየቅ የሚመለከት ሲሆን እንዲህ አይነቱን ነገር የተጠየቀ ሰው በነፃ መስጠቱ ግዴታ ይሆንበታል። ውሃ ሊቀዱበት ሰዎች ባልዲ ቢጠይቁ ተጠቅመውበት ሊመልሱ እስከሆነ ድረስ መስጠቱ ግዴታ ይሆነ። ምግብ ሊያበስሉበት ድስትና መሰል ነገር የጠየቁ እንደሆነ መስጠቱ ግዴታ ይሆነ። ይሄን ማድረግ እየቻለ አንድ ሰው ከማድረግ ወደ ኋላ ብሎ የሰው ህይወት ቢያልፍ ይሄን ያደረገ ሰው አላህ ዘንድ ተባረከ ወተዓላ ተጠያቂ ነው። ሌላው የሰዎችን ሐቅ በየትኛውም መልኩ መንካት የተከለከለ ነው ከመባሉም ጋር እሸትን ማሳ ላይ ያሉ እህሎችን በተመለከተ ተነጥሎ የወጣ ራሱን የቻለ ህግ አለ። መፋቂያው እንኳ ቢሆን ባለቤቱ እስካልፈቀደ ድረስ የሰውን ሐቅ መንካት አይቻልም በመሰረቱ። ወላኪን አንድ ሰው መንገድ የሄደ ሳለ ምርቱ የደረሰን እህል ቢያገኝ መብላት ቢፈልግ የተወሰኑ ሸርጦች ከተሟሉ ባለቤቱን ካብሎ ባይሰጠው መብላት እንደሚችል ሸሪዓ ላይ ተጠቅሷል። ለዚህም ፉቃሃዎች ረሒመሁሙላህ ተዓላ ወመን መረ ቢተመሪ ቡስታንን ፊ ሸጀረትን አው ሙተሳቂጢን ዐንሁ ወላ ሓኢጠ ዐለይህ ፈለሁ ልአክሉ ምንሁ መጃነን ብላ ዛፉ ላይ ያለ ባለ ፍራፍሬ በኩል ያለፈ ሰው እስካልታጠረ ወይም ደግሞ ዘበኛ እስከሌለው ድረስ እዛው ቦታ ላይ መብላት ይችላል ብላ። ወላኪን መብላት የሚፈቀደው አንደኛ መሬት ላይ በራሱ ጊዜ ከወደቀው አልያ ደግሞ ዛፉ ላይ ካለው ቀጥታ ቆርጦ መብላት ነው የሚቻል። ተለቅሞ ወይም ታጭዶ ከተሰበሰበው መብላት አይቻልም። የታጠረ ከሆነም መብላት አይቻልም። ማጠሩ ሰዎች እንዲበሉ ያለ መፍቀድ ምልክት ነው። አላሁመ ኢላ የታጠረው ለሰው ሳይሆን ለእንስሳት እንደሆነ ከተረጋገጠ ቢበሉ ችግር የለም። ሌላኛው መስፈርት ይዞ ወይም ተሸክሞ መሄድ አይፈቀድም። እዛው መብላትም ብቻ ነው ሸሪዓው የፈቀደው። እንደዚሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ማሳው ጋር እንደደረሰ 3 ጊዜ እንዲጣራ አዘዋል። ባለ ንብረቱን 3 ጠርቶት አቤት ካለው ያስፈቅደዋል። ማንም ከሌለና መልስ ካላገኘ መብላት እንደሚችል ገልጸዋል አለይሂ ሰላቱ ወሰላም። እነዚህ 4 መስፈርቶች ከተሟሉ መብላት ይቻላል። እነዚህ መስፈርቶች ካልተሟሉ የሰው ሐቅ ነው መብላት አይቻልም። ገበሬ በሚዘራበት ወይም በሚተክልበት ጊዜ በማሳው በኩል የሚያልፍ ሰው እንዲበላ ብሎ የነየተ እንደሆነ አዋፎችም እንዲበሉ ብሎ የነየተ እንደሆነ አላህ ዘንድ ተባረከ ወተዓላ የላቀ ነጅር ያገኛል። በዚህ መልኩ መዝራትና መትከሉም የዒባዳ አካል ይሆን። እሱ በዚህ መልኩ ቢነይትም ባይነይትም እዚህ ጋር የተቀመጡ ሸርጦች ከተሟሉ በዛ በኩል የሚያልፍ ሰው መብላቱ አስፈላጊ ሆኖ ከተገኘ በመጠኑ እንዲበላ ተፈቅዷል። ወላኪን ይሄን በመጠቀም የሰውን ንብረት ማውደም፣ በተለያየ መልኩ እየተደበቁ በስርቆት መልኩ መጠቀም፣ የተሸከሙ ወደ ቤት መውሰድ ይከለከላል። ወላኪን ከእንዲህ አይነት ችግር በጠራ መልኩ ከወንድሙ ንብረት አስፈላጊውን ያክል ቢጠቀም ችግር የለውም። ይህም ከእስላም መልካም ጎኖች መሃል አንዱ ነው። ሰዎች ተደጋግፈውና ተረዳድተው መኖር እንዳለባቸው የሚያሳይ መተዛዘንና በጋራ መኖርንም የሚያስተምር ባለንብረቱ እዚህ ጋር የተቀመጠውን ሸርጥ አሟልተው የሚጠቀሙ ሰዎችን ለምን ተጠቀማችሁ ብሎ እርምጃ ሊወስድም አይገባም። ባይሆን የተወሰኑ ዑለሞች ይህ የተባለው መጀመሪያ ጊዜ ሰሐቦች ዘንድ ረሃብና ችግር በነበረበት ወቅት ነው። ከጊዜ በኋላ ዱንያ በመስፋቷና ችግሮች በመቀነሳቸው ምክንያት ተመሳሳይ ችግር ለሌለበት ሰው አይፈቀድም ያሉበት ሁኔታ ቢኖርም ላኪን ሐዲሱ ዓም ነው፣ ልቅ ነው። በየትኛውም ዘመን በየትኛውም ሀገር ላይ ያለ ሰው ይህን ቢያደርግ ችግር የለው። እዚህ ጋር የእውቀትን ደረጃ አንገብጋቢነቱን እንረዳለን። የሚያደርገው አካል በሸሪዓ እንደሚፈቀድ አውቆ ካደረገው ወንጀለኛ አይሆንም። ወላኪን በስርቆት መልኩ ከሆነ ያደረገው ሸሪዓው ፈቅዶልኛል ብሎ እንዳደረገው ሰው አይሆንም።
እንደዚሁ ደግሞ ባለ ንብረቱም ሸሪዓ እንደፈቀደው ካወቀ ያደረጉ ሰዎች ላይ እርምጃ ለመውሰድ የማይሞክርም። እንደዚሁ ደግሞ ንብረቱንም አጥቶ አጅሩንም ሊያጣ አይችልም። ሰዎች ሲጠቀሙ ደስተኛ ይሆናል። የሚጠቀሙ ሰዎችንም እርምጃ በመውሰድም ይሁን መጥፎ ነገር በመናገር ከሰዎች ጋር አይጋጭ። ስለዚህ ዲናችን ሰፊ ከመሆኑ አንፃር ልንማር፣ ልንጠይቅ፣ ስለ እስላም ያለንን ግንዛቤ ልናሰፋ ይገባል። هذا والله تعالى أعلم። ለዛሬ በዚህ እናበቃና ሳምንት በአላህ ፈቃድ እንግድነትና እንግዳን መቀበልን በተመለከተ እስላም ያስቀመጠውን ህግና ደንብ ስነ ስርዓቶችን የምናይበት ትምህርት ይኖረናል። أسأل بمنه وكرمه أن يفقهنا في الدين ويزيدنا علما نافعا وييسرنا لليسرى ويجنبنا العسرى إنه خير مسؤول وأفضل مأمول. وصلى الله على نبينا محمد وعلى آله وصحبه أجمعين. والسلام عليكم ورحمة الله وبركاته.